ቀርጸን የተቀደሰ መስዋዕት ኢየሱስ በዚህ ተመላል ያገናናው ክንድ በዚህ ይንሰራፋ ኢየሱስን ሊያስከብር ጠላትን ሊያስከፋ በጽዮኑ ግርማ በዚህ ተመላለስ ፍጥረት ሁሉ ይስገድ አንተን ስም ያወድስ አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ አንተ ልትልቅ ግርማ በዚህ ፍጥረት ሁሉ ይስገድ አንተን ስም
ሰማይ ከሰማያት በላይ ያለው ሰማይ ሊይዙ የማይችሉ እጅግ ታላቅና የተፈራ የተከበረ እግዚአብሔር የዘላለም አምላክ የሰማይና የምድር ዳርቻ ሁሉ ፈጣሪ የሆንክ አምላካችን እግዚአብሔር ሆይ ክብር፣ ምስጋና፣ ውዳሴ፣ ገናናነት ከዘላለም እስከ ዘላለም በዙፋን ላለው ለአንተ ብቻ ይሁን። ክብር ይገባል፣ ምስጋና ይገባል፣ ውዳሴ ይገባል፣ ስግደት ይገባል፣ አምልኮ ይገባል። እግዚአብሔር አምላካችን ሆይ ክብር ሁሉ ለአንተ ይሁን። አእላፋት መላእክት ቅዱስ 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 እያሉ የሚሰግዱልህ አንተ ብቻ ገናና ሰማያት ክብርን የምናገሩ የሰማይ ጠፈርን በሙሉ ምድርና ሞላ በእርሱ ውስጥ ያለው ሁሉ ታላቅነትን የምናገሩ እግዚአብሔር ሆይ አንተ ከዘላለም እስከ ዘላለም ታላቅ ነህ። አንተ ከዘላለም እስከ ዘላለም ድንቅ ነህ። አንተ ከዘላለም እስከ ዘላለም ጌታ ነህ። አንተ ከዘላለም እስከ ዘላለም ንጉሥ ነህ። አንተ ከዘላለም እስከ ዘላለም ብሩክ ነህ። እግዚአብሔር አምላክ ሆይ ስምህ ይባረክ። ሃሌሉያ። ክብር በሰማያት ላለ ለአንተ ብቻ ይሁን። እግዚአብሔር አምላካችን ሆይ ኦ ጌታ ሆይ በዚህ ሰዓት ደግሞ እንደገና በፊትህ እንድንከማች በጸጋ በፍቅር በቸርነት በምህረት ወደዚህ ስፍራ ስለሳብከን ጌታ እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ ከእኛ የሆነ ነገር ሳይሆን ክብር ልትወስድ ከፈለግከው ከአንተ ከሠራዊት ጌታ ከእግዚአብሔር ዘንድ የሆነ ነገር ስለሆነ እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ በዚህ ዘመን ሊሆን ያለው ነገር ሁሉ በአንተ እቅድና በአንተ አሰራር ውስጥ ያለው ነገር ስለሆነ ከዘመናት በፊት የነበረውን ሀሳብ ዛሬ በዚህ ምድር ላይ እየፈጸምክ ስለሆነ እግዚአብሔር አምላካችን ሆይ እናመሰግናለን። ኦ ጌታ እግዚአብሔር ሆይ ከዘመናት በፊት ቃል እንደሰጠህን እግዚአብሔር ሆይ ከእኛ ጋር የመሆንን ተስፋ እንደሰጠህን እግዚአብሔር ሆይ ጥቂቶችን እንደምታበዛ እንደተናገርከን የወደቀውን እንደምታነሳ እንደተናገርከን እግዚአብሔር ሆይ የደከመውን እንደምታበረታ እንደተናገርከን በዚህ ዘመን ደግሞ እያደረግክ ስለሆነ እግዚአብሔር ሆይ እናመሰግናለን። በዚህ ስፍራ ያለን እያንዳንዳችን ጌታ ሆይ ሕያዋን ምስክሮች ነንና እግዚአብሔር ሆይ ክብር ለስምህ እንሰጣለን፣ ገናናነት ለስምህ እንሰጣለን፣ ስግደት ለስምህ እንሰጣለን፣ ውዳሴ ለስምህ እንሰጣለን። እግዚአብሔር ሆይ በፊትህ እንሰግዳለን። አንተ ታላቅ ነህ እንላለን። በፊትህ እልል እንላለን። በፊትህ እናሸበሽባለን። በፊትህ እንሰግዳለን። ሃሌሉያ። እግዚአብሔር ሆይ ክብር ለአንተ ይሁን። እግዚአብሔር ክብር ለአንተ ይሁን። አንተ የነገሥታት ሁሉ ንጉሥ ነህ። አንተ የጌቶች ሁሉ ጌታ ነህ። አንተ የአማልክት ሁሉ አምላክ ነህ። አንተ የክብር ንጉሥ ነህ። አንተ ፈዋሽ ነህ። አንተ አዳኝ ነህ። አንተ አጽናኝ ነህ። እግዚአብሔር አምላካችን ሆይ ክብር ለአንተ ይሁን። ሃሌሉያ ሃሌሉያ። እስቲ በእልልታ በጭብጨባ የጌታችን እግዚአብሔር ሆይ የተጠማና የተራበ ሕዝብ በፊት ተከማችቷል። የታመመ ሕዝብ በፊት ተከማችቷል። ፈውስ የሚያስፈልገው ሕዝብ በፊት መጽናናት የሚያስፈልገው ሕዝብ፣ ሰላም የሚያስፈልገው እረፍት የሚያስፈልገው ሕዝብ እግዚአብሔር ሆይ በፊት አለን። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ዛሬ በመገኘት ታላቅነት
በክብር በመካከላችን እንድትመላለስ በኢየሱስ ክርስቶስ እንጸልያለን። እግዚአብሔር ሆይ ዛሬ ወደዚህ ስፍራ እንደመጣን ሳይሆን ሁኔታችን ሁሉ ለውጠ የሰራዊት ጌታ እግዚአብሔር ሆይ በጣቶች ሃሌሉያ እያንዳንዳችንን እየነካን እግዚአብሔር ሆይ ሁኔታችንን ለውጠ በሰላም በደስታ በእረፍት ከሞተን እግዚአብሔር ሆይ ወደ ቤታችን ስለምትመለሰን ክብር ለአንተ ይሁን። አስቀድመን እናመሰግናለን። እንደምታደርግ እናውቃለንና እግዚአብሔር ሆይ ክብር ለአንተ እንሰጣለን። እግዚአብሔር ሆይ ቅባት ይፍሰስ ዛሬ በመካከላችን በአገልጋዮች ላይ ቅባት ይፍሰስ ጌታ እግዚአብሔር አምላክ በጉባኤ ላይ ቅባት ይፍሰስ። የደስታን ዘይት ቀባን ጌታ እግዚአብሔር ሆይ ባሪያ ዳዊት እንዳለ በጠላቶቼ ፊት በቢትራብ ዘይት በዘይት ቀባን እንዳለ ሃሌሉያ እግዚአብሔር ሆይ ቃላችን ዲያብሎስ በእኛ ላይ የሚያደሩ ሴራ ሳይሆን ቅባትን ዛሬ እግዚአብሔር ሆይ ቀበልን ሁሉ ይሰጥ በኢየሱስ ክርስቶስ በዚህ ሰዓት ጸልያለሁ። ከቅባቱ የተነሳ ቀበሉ ይሰበራል ተብሎ ተጽፏል። ዛሬ በፊት የተከማቸ ሕዝብ እግዚአብሔር ሆይ ተቀብሎ ወደ ቤቱ ይመለስ። ያንተ ቅባት እያንዳንዳችንን በዚህ ሰዓት ይካል። ሃሌሉያ ቅባት በላያችን ላይ ይፍሰስ። ዘይት በላያችን ላይ ይፍሰስ። እግዚአብሔር ሆይ ሰላምና እረፍት ይወርሰን ዛሬ። እግዚአብሔር ሆይ ጽድቅ በልባችን ይንገስ። እግዚአብሔር አምላካችን ሆይ ጊዜውና ሰዓቱን ሁሉ ላንተ አሳልፈን እንሰጣለን። ከዚህ ሰዓት ጀምሮ እስከ መጨረሻ ያለውን ነገር በክብር በመካከላችን በመመላለስ የሚሆነው ነገር ሁሉ ለክብር እንድታደርገው በኢየሱስ ክርስቶስ እንጸልያለን። እግዚአብሔር አምላካችን ሆይ ስም ይባረክ። እናመሰግናለን፣ እናከብራለን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሃሌሉያ። ስም ይባረክ። Yeah.
If
በጌታ በኢየሱስ ክርስቶስ ስም አነባለሁ። ለሰው ሁሉ የሚበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ጸልያለሁ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ በቃል የተጻፈ የሠራዊት ጌታ እግዚአብሔር ሆይ በዚህ ሰዓት ልጆችንና በፊቴ ተከማችተናል። በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት የቃልን ደጆች ከፍተህ እንድታስተምረን እግዚአብሔር ሆይ አንተን ወደ ማወቅ እንድንደርስ እንድታደርገን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ቃሉን ላከ ፈወሳቸው ተብሎ ተጽፏል። እግዚአብሔር ሆይ ቃልን ወደ እኛ ሲመጣ ይፈውሰናልና እግዚአብሔር ሆይ የሚፈውሰን ቃልን በዚህ ሰዓት ስጠን። ጌታ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት የወንድሞችን የእህቶችን ልብ እግዚአብሔር ሆይ ለቃልህ ታዘጋጅ ዘንድ ጸልያለሁ። እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም ተብሎ ተጽፏልና እግዚአብሔር ሆይ አለማስተዋል ሁሉ በኢየሱስ ክርስቶስ ስም ከወገኖቼ የራቀ ይሁን። እግዚአብሔር ሆይ ከአንተ ዘንድ የሆነ ጥበብና እውቀት መረዳትና መገለጽ እንድሰጠን ጸልያለሁ። ይህ ጊዜና ይህ ሰዓት የሚቃወም ከላይ ከአንተ ዘንድ የሚመጣውን በረከት የሚቃወም ክፉ የጠላት ሥራ ሁሉ የዲያብሎስ አሰራር በኢየሱስ ክርስቶስ ስምና ስልጣን ከዚህ አካባቢ የራቀ ይሁን። እግዚአብሔር ሆይ ይህ ስፍራ
በመንፈስ ቅዱስ ቁጥጥር ስር ይሁን። ይህ ስፍራ በክብር እየተሞላ ይሁን። ጊዜውና ሰዓቱን ሁሉ አንተ ባርክልን፣ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። የምናገርበት ዋናው ርዕስ ስልጣናችንን ማወቅና መለማመድ የሚል ይሆናል። ስልጣናችንን ማወቅ ዋናው ርዕስ እዚህ ላይ ይሆንና ዛሬ የምንነጋገርበት የልጅነት ስልጣን ይህንን እናያለን። የእግዚአብሔር የልጅነት ስልጣን። በዚህ ቦታ ያላችሁ ሁላችሁ ኢየሱስ ክርስቶስን ከተቀበላችሁ የእግዚአብሔር ልጆች ናችሁ። አሜን። የምታውቁት ነገር ነው የምነግራችሁ። አሜን በሉ። አባቱ ለሚስዮን አገልግሎት ወይም ደግሞ ለወንጌል አገልግሎት ወደ ሌላ ሀገር ሊሄድ የተዘጋጀ ሕፃን ልጅ አባቱን አይቶ እኔም ካንተ ጋር ካልከርኩ ብሎ ይጠይቀዋል። ይህ ሰው ብዙ ሴቶች ልጆች አሉት፣ ነገር ግን አንድ ትንሽ ወንድ ልጅ ብቻ ነው ያለውና ልጁ አባቱን በጣም ነው የሚወደው። ስለዚህ እስከ መጨረሻ ድረስ ካንተ ጋር እሄዳለሁ ብሎ አባቱን ቀን ከሌሊት ይጨቀጭቀዋል። በመጨረሻ አባቱ ለልጁ ምን አለ? ልጄ አንተ ትንሽ ልጅ ነህ፣ ሁለተኛ ደግሞ እኔ ከዚህ ቤት ከሄድኩኝ በኋላ ሌላ ወንድ እዚህ ቤት ውስጥ የለም። ስለዚህ እኔን የምትተካኝ አንተ ትሆናለህ። ስለዚህ አንተ በእኔ ፋንታ ትሆንና እንደ አባትም እንደ ወንድማቸውም ሆነ ትቆጣጠራቸዋለህ ይልና በቤቱ ላይ ሙሉ በሙሉ ስልጣን ይሰጠዋል። የአባትነት ስልጣን ቤቱን እንዲገዛ ምንም እንኳን አቅሙ ባይሆን። በኋላ ልጁ በዚህ በጣም ደስ አለ። አያችሁ ልጆች በጣም ስልጣን ይወዳሉ። እና በቃ አባቴ ከሄደ በኋላ እናቴንም እቆጣጠራታለሁ፣ እህቶቼንም እቆጣጠራቸዋለሁ፣ ቤቱ ሁሉ የኔ ነው፣ በፈለግኩ ሰዓት እገባለሁ፣ በፈለግኩ ሰዓት እወጣለሁ ብሎ በጣም ደረቱን ነፍቶ ደስ ብሎ በኋላ አባታቸው ተለይተው ከሄደ በኋላ እዛ ሀገር ደርሶ ቴሌፎን ይደውልና እንዴት ናችሁ? ሁሉ ነገር እናቱን ባለቤቱን ያነጋግራታል። ሁሉ ነገር ጥሩ ነው ትለዋለች። መጨረሻ ወንድ ልጄን አቅርብልኛል እና አነጋግረው። ልጄ እንዴት ነህ? ደህና ነኝ። እንዴት ነው? ሁሉ ነገር ዋንደርፉ፣ ሁሉም ነገር ጥሩ ነው። ነገር ግን አባባ አንድ ችግር አለ ይለዋል። ምንድን ነው ችግሩ? እናቱን ነው እንግዲህ። ሴትዮዋ የእኔን ማንነት አላወቀችም ይላል። አያችሁ፣ የእኔን ማንነት አልተረዳችም፣ አላወቀችም። ችግር ተፈጥሯል ከዚህ የተነሳ ይለዋል። ወገኖቹ የእግዚአብሔር ሕዝብ የሚጎዳበት አንድ ትልቁ ነገር ማንነቱን ካለማወቅ የተነሳ የእግዚአብሔር ቃል የሚሰጠንን ስልጣን በኢየሱስ ክርስቶስ በኩል ከእግዚአብሔር የተቀበልነው ስልጣናችንን ብናውቅ ብዙ ነገር በዚህ በተሰጠን ስልጣናችን በፈጸምን ነበር። ባለስልጣን መሆናችንን ካላወቅ እንደ ባለስልጣን መኖር አንችልም፣ እንደ ባለስልጣን መናገር አንችልም፣ እንደ ባለስልጣን መመላለስ አንችልም። ዛሬ የምነጋገርበት ብዙ ስልጣኖችን ጌታ በኢየሱስ ክርስቶስ አማካይነት ሰጥቶናል። የልጅነት ስልጣን ተሰጥቶናል። የመንገድ ስልጣን ተሰጥቶናል። በክፉ ኃይል ላይ ሁሉ ስልጣን ተሰጥቶናል። ወንጌልን ለዓለም ለማዳረስ ስልጣን ከኢየሱስ ክርስቶስ ተቀብለናል። በአጋንንትና በርኩሳን መናፍስቶች ሁሉ ላይ ስልጣን በኢየሱስ ክርስቶስ በኩል ተሰጥቶናል። አሜን። ይህንን እንድናውቅና ማወቃችን ብቻ አይደለም፣ ነገር ግን እንድንለማመድበትና እንድንራመድበት እንድናደርገው ያስፈልጋል። የእግዚአብሔር ቃል እንደዛ ናችሁ ብሎ ከተናገረን የእግዚአብሔር ቃል የምለንን ለመሆን እንድንዘጋጅና በእግዚአብሔር ቃል ላይ እንድንደገፍ ያስፈልጋል። ወገኖች መጽሐፍ ቅዱሳችን እዚህ ቦታ ላይ የሚያስተምረን በብዙ ስፍራ የልጅነት ስልጣናችንን ያገኘ ነው በኢየሱስ ክርስቶስ በማመን እንደሆነ ብቻ ይናገራል። ዛሬ የምንነጋገርበት የልጅነት ስልጣን ነው። ይህንን የልጅነት ወይም ደግሞ የእግዚአብሔር ልጆች የእግዚአብሔር ልጅ የመሆን ስልጣን
ያገኘንበት መንገድ አንድ መንገድ ብቻ አድርጎ ነው የሚያስቀምጠው። ያም መንገድ በኢየሱስ ክርስቶስ ብቻ ነው። እግዚአብሔር የሕዝብ ሁሉ ለሁሉም አምላክ ነው። ነገር ግን እግዚአብሔር የሁሉ አባት ሊሆን አይችልም። የሁሉ አባት ሊሆን የሚችለው በኢየሱስ ክርስቶስ በኩል ብቻ ወደ እግዚአብሔር በምንቀርብበት ጊዜ ኢየሱስ ክርስቶስ ደሜን አፍስሼለታለሁ በደሜ ታጥቧል ብሎ የደሙን ማኅተም በግንባራችን ላይ በሚያደርግበት ጊዜ የዛን ጊዜ የልጅነት መብት አግኝተናል። በእርሱ በኩል ወደ እርሱ ከቀረብን እግዚአብሔር ለእኛ አባታችን። እግዚአብሔር ተመሰገነ ይሁን። አለበለዚያ እግዚአብሔር የሁሉ አምላክ ቢሆንም ወገኖች ሆይ የሁሉ አባት አይደለም። በዚህ ጉባኤ መካከል እግዚአብሔር አምላክ መሆኑን ልታውቁ ትችላላችሁ። አዎ እውነት ነው። ነገር ግን እግዚአብሔር አባታችሁ ነው ወይ? አባት ለመሆን ወይም ደግሞ እግዚአብሔር አባታችን እንዲሆን ካስፈለገ የልደት ፕሮሰስ ያስፈልገናል ማለት ነው። የመወለድ ፕሮሰስ ወደ እግዚአብሔር የእግዚአብሔር ልጅ አባትነትን ለመቀበል ልጅ መሆን ያስፈልገናል። ልጅ ለመሆን መወለድ አለብን። ለመወለዱም ደግሞ የእግዚአብሔር ቃል የሚያስተምረን መንገድ አለ። ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው ነው የሚለው? ስልጣንን ሰጣቸው። እግዚአብሔር ተመሰገነ ይሁን። አያችሁ እዚህ ቦታ ላይ የምናገረው በተለይ ወደ ላይ ከፍ ብሎ የምናገረው ክፍል ምንድን ነው? ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበርና በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ስለ ኢየሱስ ክርስቶስ ነው የምናገረው። ቃል ስለ ቃል ይናገራል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉም በእርሱ ሆነ፣ ከሆነውም አንዳችም ያለ እርሱ የሆነ ምንም ነገር የለም። ሰማይና ምድር የተጋጠሙት በእርሱ ነው። በዓለምም ነበረ፣ ዓለም አላወቀችው። ደግሞ በአብርሃም በኩል እግዚአብሔር በመረጣቸው በእስራኤል ነገድ በኩል አድርጎ ደግሞ መጣ ወደ እነሱ ይላል። ቃል ሥጋ ሆነ፣ ሥጋን ለበሰና መጣ። እነዛም የገዛ ወገኖቹ የተባሉ ወይም ደግሞ የእግዚአብሔር ወዳጅ የተባለው በአብርሃም አማካይነት እግዚአብሔር ምርጫ ያደረገው ያ እስራኤል ሕዝብም አላወቀው። የሚያሳዝን ነገር አለ። ጌታ ከእነርሱ ጋር ሆኖ ሳለ ጌታን አለማወቅ። ዛሬ ብዙ ሰዎች በእግዚአብሔር ቤት ውስጥ ዘመናቸውን እንዲሁ ነው የሚያሳልፉት። የሚያውቁት አንድ ነገር አለ፣ ቤተ ክርስቲያን መምጣታቸውን የሚያውቁት አንድ ነገር አለ፣ የእግዚአብሔር ቃል መስማታቸውን የሚያውቁት አንድ ነገር አለ፣ የእግዚአብሔር ሕዝብ ምን አይነት ባህሪ መኖር እንዳለበት። ነገር ግን ጌታን በግላቸው ሳያውቁ ወይም ደግሞ ወደ እውቀቱ ሙላት ሳይደርሱ ከጌታ ጋር ኢንቲሜት ወይም ደግሞ በቅርበት ሳይጓዙ እንዲሁ ዘመናቸውን ያሳልፋል። ወደ ኋላ ዞር ብሎ ሲመለከቱ ምንም የለም። እንዲሁ ነው ዘመኑ የተቃጠለው። መጣ፣ ነገር ግን አልተቀበሉትም ይልና ለተቀበሉት ሁሉ ግን ይላል። እግዚአብሔር ተመሰገነ ይሁን። ለተቀበሉት ሁሉ አሁን ወገኖቹ የሚባሉ እስራኤላውያን አይደሉም፣ ሌላም አይደለም፣ ነጭ የለም፣ ጥቁር የለም፣ አሕዛብ የለም፣ አይሁዳዊ የለም። ወገኖች ሆይ በልዩ ልዩ ቋንቋ የምናገር ከእግዚአብሔር ወገን ያልሆነ ሁሉ አሕዛብ፣ የተረገመ የተባለው እርኩስ የተባለው ሕዝብ ሁሉ አሁን ለተቀበሉት ወደ እርሱ በሚመጡበት ጊዜ ይህንን ኢየሱስ ክርስቶስን የግል መድኃኒታቸው አድርገው በሚቀበሉበት ጊዜ የእግዚአብሔር የልጅነት ስልጣን ሰጣቸው። እግዚአብሔር ይመስገን። ወንድሞቼና እህቶች በዚህ አሰራር ውስጥ ወደ እግዚአብሔር ከቀረባችሁ ዛሬ እናንተ የእግዚአብሔር ልጆች ናቸው። አሜን። ሰይጣን ያለውን ይበል፣ የሚዋጋውን ያህል ውጋ ይዋጋ፣ ደካሞች መሆናችሁን ይንገራችሁ። ነገር ግን በኢየሱስ ክርስቶስ ደም ከታጠባችሁ የእግዚአብሔር ልጆች ናቸው። አሜን፣ ሃሌሉያ። ያንን ስልጣን ወገኖች ሆይ ማንም ሊሽረው አይችልም። ማንም ሊሽረው አይችልም። አያችሁ፣ የምድር ስልጣን ሰው ይሰጣል፣ ሰው መልሶ ይወስዳል። ነገስታት ይነግሳሉ፣ ህዝቡ ይነሳባቸዋል፣ ይገለብጣቸዋል፣ ይሾማቸዋል። ለ4 ዓመት ያስቀምጥና በ4ኛው ዓመት ላይ ቀምሶ ጥሩ አይደለም ይሄ ሰው የሚሰራው ይውረድ፣ በእርሱ ፋንታ ሌላ ይተካል።
ይህኛው ግን ስልጣን የልጅነት ስልጣን። አሁን የልጅነት ስልጣናችንን ማንም ሰው እምን ከቤተሰቡ ካልተወለደ ሁላችን ማንም ሊሽራችን ማንም አይሽር። አባቴ ተነስቶ አንተ ልጅ አይደለም ካለን በጭራሽ አይችልም። የዓለም ነገስታት ተነስቶ አንተ የአባት ልጅ አይደለም አይቻል። የባህሪ ሕግ ተነስቶ አይደለም ብለን ነን። አንዴ ከአባቴ ተወልጃለሁ፣ ስለዚህ እስከ መጨረሻ ድረስ እኔ የአባቴ እግዚአብሔር ይመስገን። ነገር ግን እንደ ልጅነት በአባቴ ቤት ተቀምጬ ማግኘት የሚገባኝ መውረስ የሚገባኝ ነገር ግን ላልወርስ እችላለሁ ከአመፅ የተነሳ። የልጅነት ስልጣኔን አውቄ ግን በቤቱ ብኖር ግን ብዙ የሚወርሳቸው ነገሮች አሉ። እሱ ዛሬ የምንወርሳቸው ነገሮች እንነጋገራለን። ልጆች ደስ ከምላቸው ነገር ውስጥ ምን እንደሆነ ታውቃላችሁ? በቤተሰቦቻቸው በጣም ደስ ይላቸው፣ በጣም ደስ ይላቸው። የሚኮሩት በምንድን ነው? በቤተሰባቸው ይኮራሉ፣ ደስ ይላቸዋል። ደሳሳ ጎጆ ህንፃ፣ ብዙ ህንፃዎችን አልፎ ብዙ የሚያማሩ ቤቶች አልፎ የትም ምግብ ወደ አባትና ወደ እናት ምግብ በብዙ ውብ በሆኑ ሰዎች መካከል ፈላልጎ የሚያገኙት ማንን ነው? አባት ወይም ደግሞ እናት። ከዛ የተወለዱበትን ስፍራ ይፈልጉና ይጠጋሉ። ወገኖች ዛሬ የእግዚአብሔር ቃል ለእኔና ለእናንተ የምለን ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እኔ ባለስልጣን ነኝ በሉ። እኔ የእግዚአብሔር ልጅ ነኝ በሉ። እግዚአብሔር የተመሰገነ ይሁን። ጠላት አንዳንድ ጊዜ ምን እንደምላችሁ ታውቃላችሁ? ክስ ይዞ ይመጣል። ወይም ደግሞ ድካማችሁን ያሳያችሁና ራሳችሁን እንድትገምቱ ነው የሚያደርገው። ነገር ግን ለአንዴና ለዘላለም የጌታ ልጆች ሆነናል። ጌታ የተመሰገነ ይሁን። ይህንን ማንም ልሽሯች፣ ከሳሽን መጥቶ ልሽሯች። ምክንያቱም እግዚአብሔር ከተቀበለንና ቤቱ ካስገባን ወገኖች እኛ የእግዚአብሔር ልጆች ነን። እግዚአብሔር የተመሰገነ ይሁን። ይህ የልጅነት ስልጣን የሚገኘው እውነትን በማወቅና እውነትን በማድነቅ ነው። ወይም ደግሞ የእግዚአብሔርን እውነት ወይም ደግሞ ኢየሱስ ክርስቶስን ሁኔታ በመገንዘብ እንዲሁ የእሱን ድንቅነት በማውራት እንኳን የሚመጣ ነገር አይደለም ወገኖች። ይህ ቢሆን ኖሮ ብዙ ክርስቲያኖችን የሚሉ የሃይማኖት ዘርፎች የክርስትና ማለት ነው ሙሉ በሙሉ የኢየሱስ ክርስቶስ ጽድቅ በሕይወታቸው በተፈጸመ ነበር። ነገር ግን ብዙ ሰዎች ይህንን ኢየሱስ ክርስቶስን የሚያውቁት በዝና ስለ እርሱ ነው እንጂ እርሱን አውቁት። ነገር ግን ስለ እርሱ ማወቅና እርሱን ማወቅ ግን የተለያየ ነገር ነው። ስለ እርሱ ማወቅ እንዲሁ በውጭ ሆኖ የሚሆነው ነገር መረዳት መቻል፣ እርሱን ማወቅ ግን የግል እውቀት ከእርሱ ጋር ያለንን ህብረት የምነግረን ነገር ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ስትመለከቱ ኒቆዲሞስ የሚባል ሰው ስለ ኢየሱስ ክርስቶስ ያውቃል፣ የሚያደርገውን ነገር ደግሞ ይከታተለው ነበረ። ነገር ግን ይህ ሰው ኢየሱስ ክርስቶስን ማወቁና እርሱ የሚላቸው ነገሮች ሁሉ መስማቱ፣ እሱ የሚያደርገው ነገር በዓይኑ ማየቱ ለእግዚአብሔር ልጅነት እግዚአብሔር መንግስት ውስጥ እንዲገባ አላደረገውም ነበር። ቃሉ የሚለው ምንድነው? ኒቆዲሞስ የሚባል ሰው ነበር ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ፣ የአይሁዶች አለቃ፣ የፈሪሳውያን መሪ፣ የታወቀ ሰው፣ የተማረ ሰው፣ ይህ ኢየሱስ ክርስቶስ የሚያደርገው ነገር ይሰማ ነበር። ታምራቶቹንም ያይ ነበር። በቀን ወደ እርሱ ከመጣ ያስፈራዋል። ምክንያቱም የሃይማኖት መሪ ስለሆነ ራሱን ገልጾ በቀን ከመጣ እንዴት ከዚህ ከኢየሱስ ክርስቶስ ጋር ህብረት ያደርጋል የሚል ሐሜት ስለሚመጣበት ራሱን ለመሰወር ሞከረ። ወገኖች
ራሱን ለመሰወር ሞከረና በሌሊት መጣና ኢየሱስ ክርስቶስ ያለበትን በር አንኳኳ። ለጌታ እንዲህ አለው፣ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር እንደመጣ እናውቃለን። በቃ መምህር ሆነ ከእግዚአብሔር መጣ። የምታደርጋቸው ምልክቶችና ድንቆች ደግሞ በእውነት እግዚአብሔር ከእርሱ ጋር ካልሆነ በስተቀር ሊያደርገው ማንም ሰው አይችልም። በቃ ተረድቷል። መምህር ነው፣ ተአምራትን ያደርጋል፣ ከእግዚአብሔር የመጣ ነው። በኒቆዲሞስ ሕይወትስ ምን አደረገ? ምንም ነገር አላደረገም። ይህ እውቀት አልጠቀመው ወገኖች። ነገር ግን ጌታችን ኢየሱስ ክርስቶስ ኒቆዲሞስ ላመጣው ሀሳብ ምንም አይነት መልስ አልሰጠው። እውነት ነው ኒቆዲሞስ ነው፣ እውነቱ ተገልጦልሃል፣ እውነት ነው አንተ ያደረገው እውነት ነው ብሎ አፕሪሼት አላደረገው። ነገር ግን ወዲያውኑ አንድ መልስ አመጣለት። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ማለት። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። እንኳንስ ሊገባበት ሊያይም አይችልም። ነገር ግን ሩቅ አይደለም። በዚህ ቦታ ላይ ስንመለከት ጌታችን ኢየሱስ ክርስቶስ ዳግመኛ በመወለድ የእግዚአብሔር መንግሥት መውረስ እንደሚቻል ነው እዚህ ቦታ ላይ የምናገር። ዝም ብሎ በሃይማኖት የሚመጣ ነገር አለ። እኛ በልጅነታችን የለመድነው ነገር ምንድን ነው? አንድ ሰው ክርስቲያን ተብሎ የሚጠራው ወደ ቤተ ክርስቲያን ተወስዶ በራሱ ላይ ውሃ ከተጨመረ በኋላ ልዩ ስም ይሰጠዋል። አንገቱ ላይ ክር ይታሰርለታል። ከዚህ በኋላ ክርስቲያን ነው በቃ። ወገኖቼ መጽሐፍ ቅዱሳችን ግን እንደዚህ አይነት መጽሐፍ ቅዱስ ክርስቲያን ብሎ የሚለው ኢየሱስ ክርስቶስን የግል መድኃኒቱ አድርጎ የተቀበለና በደሙ ከኃጢአቱ የነጻ የእግዚአብሔርን ቃል አምኖ የተቀበለ ሰው የእግዚአብሔር ቃል ነው። ያንን የእግዚአብሔርን ቃል ስሰማ በዚህ ቦታ ላይ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት አይገባም ብሎ ጌታ ለኒቆዲሞስ እንደተናገረው ያ የእግዚአብሔርን ቃል በእምነት ስሰማ መንፈስ ቅዱስ ደግሞ ኃጢአተኛ መሆኑን ሲወቅሰው መንፈስ ቅዱስና የእግዚአብሔር ቃል ወደዛ ሰው ሕይወት ውስጥ ይገባና በዛ ሰው ሕይወት ውስጥ ምን ያደርጋል? ተአምራታዊ በሆነ አይነት አሰራር ዳግመኛ ልደት የሚባለው በዛ ሰው ልብ ውስጥ ይፈጠራል። የዛን ጊዜ ያ ሰው በቅጽበት የእግዚአብሔር መንግሥት ወራሽ ይሆናል። የእግዚአብሔር ልጅነት መብት ይወርሳል ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ አይነት አሰራር ነው ሰው ክርስቲያን መሆን የሚችለው። ሃይማኖተኛ በመሆን ወይም ደግሞ ጽድቆችን በመፈጸም የሚመጣ ነገር አይደለም ማለት ነው። ስለዚህ መንፈስ ቅዱስ በቃሉ አመካኝነት በዛ ሰው ሕይወት ውስጥ ስራን በምሰራበት ጊዜ የዛ ሰው ልብ በምንለወጥበት ጊዜ ኢየሱስ ክርስቶስ በልቡ በእምነት ማደሪያ በሚያገኝበት ጊዜ ያ ሰው አዲስ ፍጥረት ይሆናል። አሜን፣ እግዚአብሔር ይመስገን። አዲስ ፍጥረት የሚባለው ሰውየው መልኩ አይለወጥም፣ መልኩ ቁመቱም አይለወጥም። ቢያስፈልግ የባህሪ ለውጥ ላይሆን ይችላል። አንዳንድ ፈጣን የሆነ ሰው ቀዝቀዝ ላይል ይችላል። ነገር ግን ሰውየው ውስጡ ተለውጧል። እግዚአብሔር ይመስገን። ድሮ በፍጥነቱ በችኮላው የሚያደርጋቸው ነገሮች ኃጢአት ቢሆን አሁን ይሸኩል እንጂ እየቸኮለ የሚያደርገው ምንድን ነው? የጽድቅ ስራ ነው። አሜን። አዎ የጽድቅ ስራ በዛ ሰው ሕይወት ውስጥ ትመለከታላችሁ። ተለውጧል ማለት ነው። ለዚህ ነው ሰዎች ጌታን ከተቀበሉ በኋላ በሕይወታቸው ጁኒየር የሆነ ደግሞ እውነተኛ የሆነ ለውጥ በሚካሄድበት ጊዜ ሰውየው ራሱ መናገር አስፈልገው የቅርብ ጓደኞቹ ያውቁታል። አሜን፣ ያውቁታል። ክርስትናቸው አይደበቅም ወገኖች፣ አይደበቅም። ልንገራቸው፣ ኃጢአታችንም አይደበቅም፣ ጽድቃችንም አይደበቅም። ኃጢአታችን አይደበቅም ወገኖች። ኃጢአት ሁልጊዜ መጨረሻ ላይ ዋጋ ነው። ጽድቅም ደግሞ እንዲሁ የምደበቅ ነገር አለ። ጻድቅ ነኝ እያለ አንድ ሰው እየተመላለስ ኃጢአትን እያደረገ ብመላለስ ግን አንድ ቀን ኃጢአትን አብሮ የሰራ ሰው ቤተክርስቲያን ውስጥ ቁጭ ይላል።
እንደ የሰው ክርስቲያን እንደና ነበረ ስትል አልነበረችም ወይ ማለት ይመጣል። የሚደበቅ ነገር መለወጣችን አካባቢያችን ያሉ ሰዎች ያውቃል። ዛሬ በእውነት እኔ ተለውጫለሁ፣ ኢየሱስ ክርስቶስን አግኝቻለሁ፣ እኔ የእግዚአብሔር ልጅ ነኝ፣ የእግዚአብሔር መንግስት ወራሽ ነኝ ብለን ክሌም የምናደርገው እንደዛ ብለን የምንናገር ከሆነ ይህንን ምስክርነታችን ቤተክርስቲያን ብቻ ያለን ማወቅ የሚያስፈልጋል። በየሰፈሩ በየአካባቢው በምንሰራበት በምንኖርበት በምናደርግባቸው አካባቢዎች ሁሉ ምስክሮቻችን እነዛ ናቸው። ምስክሮቻችን የእግዚአብሔር ጉባኤ ነው። በሳምንት አንድ ቀን ብቻ ነው እዚህ ቦታ ላይ የምንገናኘው። ነገር ግን 6 ቀን ሙሉ ግን ምስክርነታችን የሚኖረው ሌላ ቦታ ነው። ስለዚህ የእግዚአብሔር ልጆች በምንሆንበት ጊዜ ወገኖች ሆይ ወደዛ ወደ እግዚአብሔር ባህሪ የሚለውጠን አሰራር በሕይወታችን ከተከናወነ በኋላ ማለት ነው። ስለዚህም የሚሆነው ደግሞ በእግዚአብሔር ቃል አማካይነት በመንፈስ ቅዱስ አማካይነት እንደሆነ እግዚአብሔር ቃል ናገር። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። አያችሁ፣ የሚጠፋ ዘር የሰው ዘር የሚጠፋ ዘር። አንድ ጊዜ አንድ ሰው ቤተሰቦቹ በሙሉ አልቀዋል። የመጨረሻው አንድ እህቱ ብቻ ነበር የቀረችው። እሷም ሞተች እና በለቅሶ ዕለት ቶሮንቶ እያለሁ በጣም ያለቅሳል። የሚያለቅስ ሰው ስለ ሞቱ ብቻ አይደለም፣ ነገር ግን አለቅን፣ በቃ የለንም ከዚህ በኋላ ይላል። አያችሁ፣ ሁሉም ሄዱ፣ እኔ ብቻ ነው የቀረሁት። አያችሁ፣ ሁሉም ሄዱ፣ ማንም የለም። ሌላ ቀርቶ ዛሬ በዓለማችን ላይ 6 ቢሊዮን ሕዝብ አለ ተብሎ ይገመታል። ከ100 ዓመት በኋላ ዛሬ ከተወለደ ሕፃን ጀምራችሁ ወደፊት ብትቆጥሩ ከ100 ዓመት በኋላ ይህ 6 ቢሊዮን ሕዝብ በዓለም ስቴጅ ላይ የለም። ሀጂ ሄዷል። እዚህ ቦታ ላይ ዳግመኛ እናንተ የተወለዳችሁት እዚህ ቦታ ላይ ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር። ማን ነው የማይጠፋ? እግዚአብሔር። እግዚአብሔር ተመሰገነ። ከማይጠፋ ለዘላለም ከሚኖር ለዘላለም እኖራለሁ ከሚል ዙፋኑ ከማይነቃነቅ ሃሌሉያ፣ በእርሱ የሚያምኑት ሁሉ ከእርሱ ጋር የዘላለም ሕይወትን እንዲወርሱ ከሚጠፋ ከሚኖር ከእርሱ ተወልዳችኋል። ምን ያህል ደስ ነው ያስፈልጋል ወገኖች፣ ይህንን እንገነዘባለን። አያችሁ፣ ሰይጣን አንዳንድ ጊዜ ምንድን ነው የሚያደርገው መሰላችሁ? በመንፈሳዊ ሕይወታችን ደስተኞች እንዳንሆን የሚፈልገው ይህንን ዘላለማዊ የሆኑን ከእግዚአብሔር ያገኘውን የልጅነታችን መብት ይሰውርና ክርስትና እምነታችንን ከማግኘትና ከነገሮች መከናወን ጋር ብቻ ሆኖ እንድታየን ነው የሚያደርገው። በዚህ ምክንያት ነው አንዳንዶቹ መንፈሳዊ ነገራቸውን ችላ ብለው ስጋዊ ዓለም ውስጥ የሚከናወንላቸውን ነገር እሱን እንደ መንፈሳዊ ነገር ይዞ ይሄዳል። አያችሁ፣ ያ ጠፊ ነው ወገኖች። ዛሬ ተገኘ ነገ፣ ዛሬ ታመማችሁ እግዚአብሔር ፈወሳችሁ፣ ነገ ልታሙ ትችላላችሁ። መጨረሻ ላይ 70-80 ዓመት በኋላ ወይም ደግሞ የእድሜያችን ምዕራፍ ስትጠቀለል ሁሉም ነገር ትተንላለን። ነገር ግን የተጠራ ነው ለዘላለማዊነት ነው። አሜን ትላላችሁ? ለዘላለማዊነት። ስለዚህ ክርስቲያንን ያሰኘ ምድራዊ ነገር ስለምታደርገዋለን። የዓለምን ሕዝብ ያተርፋል ወገኖች። ብዙ ነገር አላቸው። በኃጢአቱ በምንም በዛም በትም ያጨረበሩት፣ ያመጡትን፣ ያምታቱትን፣ ያካበቱት አላቸው። የነገሮች በዓለም ላይ መከናወን የእግዚአብሔር ልጅነት ምልክት አይደለም ወገኖች። ለእግዚአብሔር ሕዝብ ቀሪ ገንዘቡ ዘላለማዊ ሀብቱ እግዚአብሔር ይመስገን የተጠራበት የእግዚአብሔር መንግስት ለመውረስ ነው። አሜን ሃሌሉያ። እየገሰገስን የእግዚአብሔር ልጅ ከሆንክ መንገድ ላይ ናት። መንገደኛ ደግሞ የሚበላ የሚጠጣ ነገር ካገኘ ይቀጥላል መንገዱ። አሜን። ለምን ጎደለብን፣ ለምን አነሰብን፣ ለምን እንዲህ ሆነ እያለ ቀንና ሌት ራሱን እያስጨነቀ አይኖርም። በእግዚአብሔር መንግስት በሚገኘው ነገር ደስ ብሎት ይኖራል። ጌታ የተመሰገነ ይሁን። ልንገራችሁ፣ በዚህ ዓለም ላይ የመጨረሻ ደስተኛ መሆን ያለበት ማን ነው ብዬ ብጠይቃችሁ ማን ነው የምትሉት? ማን ነው?
አላላችሁ ብዙዎቻችሁ? ማን ነው? ብትወዱም ባትወዱም ብትቀበሉም ባትቀበሉትም በዚህ ዓለም ላይ የመጨረሻ ደስታ መቅመስ ያለበት ክርስቲያን ነው። እግዚአብሔር ይመስገን። ሃሌሉያ። ፈተና የለበትም ማለት አለ። ውጊያ የለበትም ማለት አለ። በወደቀ ዓለም ውስጥ ነው የምንኖረው። የነገሮች መጉደል በተለያየ ነገር ሊያሳስቡን ይችላሉ። ነገር ግን ከእግዚአብሔር የሆነው ውስጣችን ውስጥ የሚገባ የጌታ መንፈስ ቅዱስ ደስታ ሐሴት የሚባለው ቃል ከመንፈስ ቅዱስ የምትሰጥ ወገኖች ሆይ ማንም የማይወስድባችሁ ያ ደስታ ግን በእናንተ ልብ ውስጥ አለ። ሃሌሉያ። በእናንተ ልብ ውስጥ አለ። ነገር ግን ካላወቃችሁ ካልተለማመዳችሁ ግን ወገኖች ሆይ አይናችሁን ከዛሬ አንስታችሁ ይሄ ነው ደስታን የሚሰጠኝ፣ ይሄን ነበር የፈለኩት አልሆነልኝ፣ ካናዳ ነው የመጣሁት ለዚህ ነው የፈለኩት ነገር አልሆነም፣ ይሄን ነበር ያሰብኩት ያም አልሆነም፣ ትዳር ውስጥ ፈልጌ ነበር ካገባሁ በኋላም አልሆነልኝም፣ ይሄና ይሄ ነው ያን ስራ ቀይሬ ነበረ ነገር ግን የቀየርኩትም ስራ አልሆነልኝም ብላችሁ እዚህና እዚህ ነገሮቻችሁን የምትፈልጉ ከሆነ በምንም አይነት መንገድ ወገኖች አታገኙት። ነገር ግን ፊታችሁን ወደ እግዚአብሔር መልሳችሁ ግን ከእግዚአብሔር የሆነውን ነገር ለመጠማት ግን ቀን ከሌሊት ብትሯሯጡ ወገኖች ሆይ በማንም ውስጥ የሌለ የመጨረሻ ደስታና ሰላም ሃሌሉያ በእናንተ ውስጥ ይኖራል። ሃሌሉያ። ምክንያቱም ከእግዚአብሔር የተወለዳችሁ ከእግዚአብሔር ተወልዳችኋል። ሃሌሉያ። አይ ልደት ቀላል ነገር ነው። እያንዳንዳችን ከአባት ከእናቶቻችን ተወልደናል። ከዚህም የተነሳ ሁልጊዜ ሀሳባቸው ከማን ጋር ነው? ከእኛ ጋር ባሉበት ስፍራ ሆኖ ስለኛ ያስባሉ። እኛው እንኳን አንዳንድ ጊዜ ላናስባቸው እንችላለን። በኑሮ ፕሬሸር በራሳችንም ስመቻችንም እንዲህ ስል ላናስባቸው እንችላለን። እነሱ ግን ልጄ የት ደርሶ ይሆን? ልጄ የት ደርሳ ይሆን? አሁን ከማን ጋር ትሆን ይሆን? አሁን ከማን ጋር ይሆን ይሆን? እንደው የምረዳ ሰው እንደው ከጎኑ እንደው ደህና ሰው ይገኝ ይሆን? አያችሁ፣ ምክንያቱም የተያያዘ ነገር አለ። የተያያዘ ነገር አለ። ለዚህ እግዚአብሔር ቃል እኮ አባትና እናትን አክብር እድሜ የሚረዝማ ብሎ የሚናገረው ኮኔክሽን አለ። በወላጅና በልጅ መካከል ጊዜ ኮኔክሽን አለ። ለምንድን ነው አንዳንድ ሰዎች ከዚህ ሀገር ብዙ ኪሎ ሜትር አቋርጠው ወደ ኢትዮጵያ የሚሄዱት፣ ወደ ተለያየ ስፍራ የሚሄዱት፣ ወደ ኤርትራ የሚሄዱት፣ ወደ የሀገሮቻቸው የሚሄዱት? ለምንድን ነው? ኮኔክሽን አለ። አያችሁ፣ ኮኔክሽን አለ። በእኛና በጌታ መካከል ምን አለ? ኮኔክሽን አለ። እግዚአብሔር ይመስገን። ከጌታ የሆነው ወደ እኛ የሚፈስ ቻናል ተከፍቷል። ነገር ግን ሰይጣን ወገኖች ያ የሚፈሰው ነገር ወደ እኛ እንዳይመጣ ሀሳባችንን በምድራዊ ነገር ብቻ ላይ ያባክናል፣ ያማዝናል። ከዚህ የተነሳ ቅንጣት የምታክል ጊዜ ከይሁድ በስተቀር ምንም ጊዜ የሌላቸው ሰዎች አሉ። ይሁድ ጠዋት ያችን ስመቻቸው ያደርጋል። አልተገነዘቡም። የልጅነት መብታችን የልጅነት ስልጣናችን እስከምን እንደሆነ ወገኖች ሆይ ካልተገነዘብን ሁልጊዜ እንደዛ ነው። መወለድ ይቻላል፣ መወለድ ይቻላል። ለምን እንደምንወለድ እንደተወለድ ያዕቆብ ሲናገር ያዕቆብ መልእክት ምዕራፍ 1 ቁጥር 18 ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። እግዚአብሔር ይመስገን። ይህ ቃል ሳረገው በጣም ደስ ይላል። እስቲ ራሳችሁን እዛ ውስጥ አስቀምጡ። በዚህ ቃል ውስጥ ራሳችሁን አስቀምጡ ወገኖች። ለጉባኤ አታዳምጡ፣ ለምንም ነገር አታዳምጡ፣ ለመልእክቱ ብላችሁ አታዳምጡ። ጀስት ፑት ዩርሰልፍ ዜር። ራሳችሁን እዚህ ውስጥ አድርጉና ምንድን ነው የምለው? ለፍጥረቱ የበኩራት አይነት እንድንሆን ይላል። በእውነት ቃል አስቦ ወለደን ይላል እግዚአብሔር። እግዚአብሔር ይመስገን። አስቦ ነው ወለደን። ማን አስቦት አይደለም። ማን አስቦት ሳይታሰብ ነው ተወለደ አይደል? አንዳንድ ጊዜ አንዳንድ ቤተሰቦች ምን አሉ? ይሄኛው ልጅና ይሄኛው ልጅ እንኳን እኛ አስበን ነው ልጅ እንድንወለድ፣ ይሄኛው ግን ሳይታሰብ የመጣ ልጅ ነው። ምናልባት አንዳንዶቻችን ሳይታሰብ የተወለድ ሰዎች እንሆናለን። አንድ ጊዜ አንድ ዶክተር ሀዊ ብራንት እዚህ መጥቶ ያገለገሉን ሰው የሆነ ነገር ስንነጋገር ባለቤቴ ምን አለችው? ይሄኛው ልጅ እንደው በድንገት ነው የተወለደ አለች። እና ይህ ሰው ምን አሉ? ኢትዮጵያዊ በሙሉ ታስቦ አልተወለደም ማለት ነው። ኢትዮጵያዊ በሙሉ አስቦ የወለደ የለም፣ ታስበን አልተወለደም። ነገር ግን እግዚአብሔር እዚህ ቦታ ላይ ምንድን ነው ብለው በእውነት ቃል አስቦ ወለደን። እግዚአብሔር ይመስገን። አስቦ ነው
ለምን እንድንሆን? ለፍጥረቱ የበኩራት እንድንሆን፣ የመጀመሪያችሁ እንድንሆን፣ እግዚአብሔር የምንደስበት፣ እግዚአብሔር ዓይኑን የምጥልበት፣ እግዚአብሔር ኃላፊነት የሚሰጥበት፣ እግዚአብሔር ሐሳቡን እንዲፈጽሙ የሚያደርጉ እንድንሆን አሁን በኢየሱስ ክርስቶስ በኩል አስቦ እግዚአብሔር ወለደ። እግዚአብሔር ተወልደሻል፣ እግዚአብሔር ተወልደሃል። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸው ነው? ስልጣንም ሰጣቸው። የልጅነት ስልጣን ተሰጥቶኛል ብሎ እስቲ ለራሳቸው እግዚአብሔር የተመሰገነ ይሁን። ይህን ስልጣን ካገኘን ወገኖች ሆይ ሶስት ነገሮችን አብረን እንመለከታለን ዛሬ። የልጅነት ስልጣን ካገኘን ልጅ በአባቱ ቤት ሆኖ የሚያገኛቸው ነገሮችን እነጋገራለን። የመጀመሪያው የእግዚአብሔር ልጅ ስለሆን በእግዚአብሔር ቤት የመኖር ስልጣን አለ። አሜን። በቤት እንኖራለን። በማን ቤት? በማን ቤት? በማን ቤት? በእግዚአብሔር ቤት እንኖራለን። በእግዚአብሔር መንግስት እንኖራለን። የተወለደ ልጅ የሚኖረው በአባቱ ቤት ነው። በአባቱ ቤት በመኖር ምን ይሆናል? ደስተኛ ይሆናል። ተቅበዝባዥ ልጅ፣ ሐዘንተኛ ልጅ ማን እንደሆነ ልንገራችሁ። ከአባቱ ቤት የተለየ የወጣ ማረፊያ የሌለው ይህ የማን ልጅ ነው ተብሎ የምንጠየቅ ያ ደስታ የሌለው። በዚህ ቦታ ላይ የልጅነት ስልጣን ስላለን በእግዚአብሔር ቤት ውስጥ የመኖር ስልጣን የመኖር መብት አለ ወገኖች። ማንኛችንም ቤተሰቦቻችንን አንድ ቀን ወደ እነሱ ሄደን እዚህ ቤት ውስጥ መኖር ይችላል ወይ ብላችሁ ጠይቃችሁ ታውቃላችሁ? እኔ ብዬ አላውቅም፣ እናንተም እንደማትሉ እርግጠኛ ነኝ። ምክንያቱም እዛው ስለተወለዳችሁ እዛ ቤት ውስጥ የመኖር ስልጣን አላችሁ፣ የመኖር መብት አላችሁ። በዛ ቤት ውስጥ ደግሞ ስለምትኖሩ በዛ ቤት ውስጥ ላለውን ነገር ለመብላትም፣ ለመጠጣትም፣ ለመልበስም፣ ለመተኛትም በቤት ውስጥ ያለው ነገር ሁሉ የእናንተ ነው። ወገኖች እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ልጆች የመሆን ስልጣን የሰጠን በቤት ውስጥ ያለውን በረከት እንድንበላ ነው። አሜን። በእግዚአብሔር ቤት ውስጥ ያለውን በረከት እንድንወርስ እንድንኖር መኖሪያችን እርሱ እንዲሆን እርግጠኛ ነን። የጌታ ልጆች እንደመሆናችሁ መጠን በእግዚአብሔር ቤት ውስጥ መኖር ደስ እንደሚያሰኛችሁ እግዚአብሔር መኖሪያ እግዚአብሔር ነው እንደምትሉ ዘዳግም 33 ቁጥር 27 ላይ ምን ይላል? መኖሪያ የዘላለም አምላክ ነው። ብዙዎቻችን ተስተውቃላችሁ። መኖሪያ የዘላለም አምላክ ለእስራኤል እኮ ነው ተባለ። የዘላለም ክንዶችም ከአንተ በታች ናቸው። ልጅ ሆነን ስንወለድ ዘወትር የሚጠብቁ ልጆች ከኛ ጋር ናቸው። የሚንከባከቡ ልጆች፣ የሚመግቡ ልጆች ሆነን ወይ ተሳካለ ወይ ስለኛ ፊውቸሪቲ የምንጠነቀቁ ቤተሰቦች በዙሪያችን ነበሩ። ወገኖች ሆይ በእግዚአብሔር ቤት ውስጥ መኖር ስልጣን ስኖረን መብት ስኖረን እግዚአብሔር ስለኛ ሕይወት ጥያቄ እሱ ነው። አሜን። አባት የወለደ የእርሱ እንደመሆናችን ስለኛ የሚያስበው እርሱ ነው። የእግዚአብሔር ቃል የሚያስጨንቃችሁን ሁሉ በማን ላይ ጣሉት? በእርሱ ላይ ጣሉት። እርሱ ስለ እናንተ ምን ያደርጋል? ያስባል። አሌሉያ። አንቺ ስለ ራስሽ ብታስብ የትም መድረስ አትችልም። አእምሮ እንደተሰጠን ልናስብ እንችላለን። ነገር ግን ማሰብ ከሚገባ በላይ ማሰብ በምንጀምርበት ጊዜ አእምሮአችን ይፈነዳል። አእምሮአችን ወገኖቹ ችግር ውስጥ ይገባል። ጭንቀት ውስጥ እንገባል። ብዙ እናስባለን፣ ብዙ እንባክናለን። ባሰብን ልክ ደግሞ አይሆንልንም። ነገር ግን የሚያስብልን ካለ ግን እግዚአብሔር ይመስገን ታርፋላችሁ። አሜን። እንዴት ደስ ይላል መሰለኝ የሚያስብላችሁ ሰው ስታገኙ። ከሰው ጋር እንደው የሚያስብላችሁ ሰው ስታገኙ ደስ ይላችሁ።
መልካም ነገር የሚያስብላችሁ ሰው እንደው በሆነላችሁ ብሎ የሚያስብ የምጸልይላችሁ የምጠነቀቅላችሁ ሰው ስታገኙ ደስ አይላችሁ? በጣም ደስ ይላል። ወገኖች ሆይ እግዚአብሔር ማደሪያችን ነው። እግዚአብሔር የተመሰገነ ይሁን። የልጅነት መብት ስናገኝ ወገኖች ሆይ እግዚአብሔር ስለኛ ዋስትና ያለው ሕይወት መኖር የምንችለው በእግዚአብሔር ቤት ውስጥ ነው። እግዚአብሔር ይመስገን። ዋስትና ያለው ሕይወት የዓለማችን የአሁኑ ችግር ምን ነው ታውቃላችሁ? የዘመናችን ችግር ምግብ አይደለም፣ ልብስ አይደለም፣ መጠለያ አይደለም። ነገር ግን በእያንዳንዱ ሰው ልብ ውስጥ ሞልቶ ያለ ነገር ፍርሃት፣ ጭንቀት፣ የሚያሳስብ ነገር ምን ይሆን? መሽቶ ይነጋ ይሆን? ተኝቼ እነሳ ይሆን? አሳሳቢ ነገር ፍርሃት ዓለማችንን እየዋጠ ያለ በአሁኑ ጊዜ ሀብታሞች ይፈራሉ፣ ድሆችም ይፈራሉ፣ የተማሩ ሰዎች ይፈራሉ፣ ምስኪኖችም ይፈራሉ። ነገር ግን በእግዚአብሔር ቤት ውስጥ መኖር ግን ወገኖች ሆይ ዋስትና ያለው ሕይወት ነው። ለዚህ ነው መዝሙረኛ ዳዊት እግዚአብሔርን አንዲት ነገር ለመንኩ እርሷንም እሻለሁ። መዝሙረ ዳዊት 27 ላይ ስትመለከቱ መዝሙር 27 ቁጥር 5 ላይ እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን አይ ዘንድ መቅደሱን እመለከት ዘንድ ይህንን እለምን። እግዚአብሔርን ለመንኩት። አንድ ነገር፣ ሌላ ነገር አለ፣ ብዙ ነገር አለ። አንድ ነገር ብቻ እግዚአብሔርን ለመንኩት፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ወገኖች ብዙ ልመና ሊኖራችሁ ይችላል። ብዙ አውቃለሁ። የእናንተ ፍላጎት ብዙ ነው። የጎደለብን ብዙ ነገር አለ። ዛሬ ያልሞላ ብዙ ነገር አለ። ብሞላልን የምናደርገው ብዙ ነገር አለ። ቁርሳችንን ካናዳ በልተን፣ ምሳችንን ለንደን በልተን፣ እራታችንን አዲስ አበባ በልተን ነበር ብሞላለን። ወገኖች ያም ሞልቶ ግን ልንገራችሁ፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱ ግን ቢጎልበት ምን ይጠቅመዋል? እግዚአብሔር ፍላጎታችን ብዙ፣ ለጉድለታችን ብዙ እንጸልይ ይሆናል፣ ብዙ እንተጋ ይሆናል። ነገር ግን ወገኖች ሆይ የእግዚአብሔር ቃል እዚህ ቦታ ላይ ስትመለከቱ አንድን ነገር እግዚአብሔር ለምነዋለሁ። የሞላለት ሰው የጎደለበት ሰው አይደለም ዳዊት። አንድ ነገር ይለምናል፣ በሕይወት ዘመን ሁሉ እግዚአብሔር ይመስገን። ወገኖች ሆይ ይህንን ጸሎት እንድንጸልይ ያስፈልጋል። ከጸሎቶቻችን የመጀመሪያ ሊስታችን ላይ ከእግዚአብሔር ጋር ያለን ግንኙነታችን ስለዛ የመጀመሪያ ቦታ እንድንሰጥ ያስፈልጋል። በእግዚአብሔር ቤት መሰንበትን እግዚአብሔር እንድሰጠን ያስፈልጋል። ብዙ እግሮች እግዚአብሔር ቤት ውስጥ ገብተው ወጥተዋል። ብዙ እግሮች እግዚአብሔር ቤት ውስጥ ገብተው መልካሙ ነገር ቀምሰው በቅጽበት ፈጥነው ወጥተዋል። ነገር ግን ያተረፉት ነገር የለም። በእግዚአብሔር ቤት መኖር ግን ይሻላል። አሜን፣ ሃሌሉያ። እግዚአብሔር ቤት። ስለዚህ ልጆች ስንሆን እግዚአብሔር ቤት ውስጥ የመኖር መብት አለ። በዛ ቤት ውስጥ ወገኖቼ ሁሉ ነገር ሞልቷል። ጮቱን የሚሰማለት፣ ሐዘኑን የሚካፈልለት፣ ማዕበል በዙሪያው ቢበዛ እንኳን ግድ የለም እገልጸዋለሁ የሚል ድምፅ የሚያሰማ ድምፅ ያለው በእግዚአብሔር ቤት ውስጥ ነው። ወገኖች ሆይ ከእግዚአብሔር ቤት ውጭ ያለው ማዕበል ብቻ። ራስን በራስን ምራ፣ የራስን እረኛ አንተ ሁን፣ ራስን አዋጣው። ከዚህ ውጭ ሌላ ነገር የለም። እግዚአብሔር ቤት ውስጥ ግን እግዚአብሔር መደገፍ ነው። እግዚአብሔር ተመሰገነ። ትዝ ይላችኋል ያ ከአባቱ ቤት ኮብልሎ የወጣ ወጣት ወደ አባቱ ሄዶ የሚበቃኝን ርስቴን ስጠኝ፣ የሚያስፈልገኝ ነገር ይዤ መሄድ እፈልጋለሁ፣ እዚህ ቤት ውስጥ መኖር አልፈልግም፣ ሩቲን ሆነብኝ ይላል። ሩቲን ነው። ትላንት ያው ነው፣ ከትላንት ወዲያም ያው ነው። ምንም ለውጥ የለም። እኔ የምፈልገው አዲስ ነገር ማየት እፈልጋለሁ። I just want to test። በቃ
ሩቅ ቦታ ያለው ሰፈር ምን አይነት ህይወት እንዳለ ማየት ፈልጋለሁ። የሚበቃኝ ስጠኝ። መቼም አባት ነውና እንካ ብሎ የሰጠው አይመስለኝም። ቃሉ የሚለው ሰጠው ይላል። ነገር ግን አባት እንደመሆኑ መጠን ብዙ ከመከረውና ብዙ ተው ሳይል የሰጠው አይመስለኝም። ነገር ግን መጨረሻ ላይ ሰጠው ይላል። ሄደ፣ ጨረሰ፣ በላ፣ ጠጣ፣ ዞረ፣ ተንከራተተ፣ ስራ ፈለቀ። ያገኘው እሪያ መጠበቅ ነበር። ሳር መብላት ጀመረ። የማይገባ አባት ቤት እኮ ስንት ሞልቷል። የተረፈረፈ ነገር ሞልቶ እያለ ከእሪያ ጋር እየተታገለ ምስሉ እሱም ከነሱ ጋር ቆይ ይሄ ለኔ አትርፉልኝ እንጂ እናንተ ጠብቃችኋለሁ እያለ እየገፋቸው የእንስሳን እድል ፋንታ ይበላ ነበር። ዛሬ እግዚአብሔር ቤት ውስጥ ወጥቶ የእንስሳ እድል ፋንታ የሚያገኙ ሰዎች እንዳሉ ታውቃላችሁ። ከእንስሳ ያልተለየ ህይወት የሚኖሩ እፍረታቸውን እየጣሉ እግዚአብሔር ቤት ወጥቶ ነገር ግን አንድ ቀን ምን ይላል ቃሉ? ሉቃስ ምዕራፍ 18 ላይ በምታነቡበት ጊዜ በመሀል ላይ ስታነቡ እንጀራ የምተርፋቸው የአባቴ አገልጋዮች ስንት ናቸው? እኔ ግን እዚህ ከዚህ እሪያ ጋር እቸገራለሁ። ነገር ግን በአባቴ ቤት ግን ብዙ ነገር ሞልቷል። እንጀራ በልቶ ይተርፋቸዋል አገልጋዮች። የተትረፈረፈ ቃሉ ኢየሱስ ክርስቶስ ህይወትን ሊሰጣችሁ መጣው ያለ ህይወት ብቻ ነው። ምን አይነት ህይወት? ምን አይነት ህይወት? የዘላለም ህይወት እና ሌላ ምንድን ነው? የተትረፈረፈ ጌታ ይባላል። የተትረፈረፈ ህይወት። የተትረፈረፈ ነገር ካለ ነው የሚጎድል ነው። ሞልቷል። የእግዚአብሔር ነገር ሞልቷል። አሁን ገንዘብ ባንክ ውስጥ አይኖርም ይችላል። ዜሮ ቢገባበት ጊዜ አካውንቴ ውስጥ ግን እግዚአብሔር ይመስገን ከላይ የሚፈሰው አካውንት ግን አንድ ቀን አይጎልብኝም። ሃሌሉያ! ይፈሳል። በቃ እኔ በሱ ውስጥ ደስታን ከሞላ ሌላው እኮ እግዚአብሔር ራሱ ያኛውን ያመጣዋል። የሚያስፈልገን የዕለት እንጀራችሁን ስጠን ብላችሁ ለምኑ ነው አለው። እግዚአብሔር ይመስገን ዛሬ እንጀራ አልነሳኝም። እንኳንስ በካናዳ በሱዳን እግዚአብሔር አልነሳኝም። እግዚአብሔር ይመስገን። አሜን። በበረሃም እግዚአብሔር አይነስ። ነገር ግን የመጀመሪያው ነገር መጀመሪያ ሳንፈልግ ወገኖች ሁለተኛው ህይወታችንን ምናብለን አይሆንም እና ወደ ልቡ ተመለሰና በአባቴ ቤት ሁሉ ነገር ሞልቷል። ተመለሰ። አባቱ እንደ ባሪያዎች ተቀበለ። እንደ ልጅም አድርገህ አትቀበልም፣ እንደ አገልጋይ አድርገህ ተቀበለኝ። አባት ነውና ተቀበለው። በቤት ውስጥ እግዚአብሔር ይመስገን አስተናገደው። ዛሬ እግራችሁ እግዚአብሔር ቤት ቆምልሎ መመለስ ያቃታችሁ ሰዎች አላችሁ። እናንተ ትታችሁ የሄዳችሁት የአባታችሁ እዛው ማለት እግዚአብሔር ይመስገን ይቀበላል። ስለዚህ እግዚአብሔር በአባት ቤት ውስጥ የመኖር መብት አለ። ሁለተኛ ከአባታችን ከእግዚአብሔር ስለተወለድን ዕለታዊ ግንኙነት አለ። ዕለታዊ ግንኙነት አለ። ልጅ ከአባቱ ጋር ዕለታዊ ግንኙነት የማድረግ መብት አለ፣ ስልጣን አለው። ልጅ ለአባቱ በአማራጭ አይናገርም ወገኖች። አማራጭ በልጅና በአባት መካከል ፈጽሞ መጽሐፍ ቅዱስ እመቤታችን ማርያም ቆማ በእግዚአብሔርና በኢየሱስ ክርስቶስ መካከል ታማልዳለች የሚል አንድም ስፍራ የለው። ከዘፍጥረት እስከ ራዕይ ፈላስፋ መጥቶ ያናግረኝ መልስ መስጠት ይችላል። ፈጽሞ አውቄያለሁ የሚል ብዙ የሃይማኖት መሪ ቢኖር እኔ ለፓትርያርኩ መልስ መስጠት ይችላል። መጽሐፍ ቅዱስ አይደለም። አማላጅ ኢየሱስ ክርስቶስ ስለኔ ስለናንተ ስለ ዓለም ሕዝብ ሁሉ ኃጢአት ከሞተ በኋላ ዓለምን ከእግዚአብሔር ጋር አስታረቀ። እግዚአብሔር ተመሰገነ ይሁን። የዛን ጊዜ በቤተ መቅደስ ውስጥ የነበረው መጋረጃ ለሁለት ተቀደደ። ቀድሞ በካህናት አማካኝነት ከሰው ጋር የሚገናኝ እግዚአብሔር አሁን ፊት ለፊት ሁሉም ካህናት ሆኖ ያመልኩና ያገለግሉ ዘንድ ነፃ የአዲስ ኪዳን ዘመን ተሰጠን። እግዚአብሔር ተመሰገነ ይሁን። ስለዚህ አማላጅ አያስፈልግም። ስለዚህ ልጅ ወደ አባቱ ሄዶ አማላጅ አይጠይቅም። ዕለታዊ ግንኙነት አለ። በአባቱ ቤት ስለምን ዕለታዊ ግንኙነት አለው። አባቱን ያናግራል። ከአባቱም ጋር ይጫወታል። ከአባቱም ጋር ህብረት አለ። የሚፈልገው ነገር ማግኘት ብቻ ነው።
ነገር ግን ህብረት ማድረግም ደግሞ ይወዳል። ትንሹ ልጃችን ወንጌሉ ብዙ ጊዜ ይጠራኛል። ዳኒ ካምሂር ምንድን ነው አለው አለ እዛ ውስጥ ካምሂር ይለኛል። መብት አለው። አያችሁ፣ ስልጣን አለው እኔን ለመጥራት። ስለዚህ እሱ ሲጠራኝ እኔ ዝም ብዬ ማለት በጣም ያስቸግረኛል። ትናንትና ማታ እኔም የምሰራ ነገር ስለነበረኝ ድሮ የምናደርገው አብሮ መጸለይና አብሮ መዘመር አላደረግም ነበርና እና ተኙ ሲባሉ ሁሉም ወደ መኝታ ስላቸው ሲሄዱ እሱ ኖ ዳዲ ካም we have to pray መጸለይ አለብን ዛሬ አልጸለይንም አለ። አሁን ምን ላድርግ? ልታገሱ አልቻልኩም። ገባችሁ? የእሱ ጥሪ እኔን ካለበት ስፍራ እንድመጣ አደረገ። ተገናኘን፣ አብረን ዘመር፣ ጸለይን። አይችል ሌላ ልጅ ግን መጥቶ እኔን እንደዛ ልነኝ አይችል ብለኝ እንኳን ደስ ይለኛል። ነገር ግን ደፍሮ እንደዛኛው ልጅ እኔን መጥራት አይችል። ይሄኛው ግን ከኔ ስለተወለደ ማንኛውም ነገር ለመጠየቅም ሆነ ለማጫወትም ሆነ ለምፈልገውን ነገር እንደምፈልገው አይነት ሆኖ ወደ እኔ ለመቅረብ ራይት አለው፣ መብት አለው። ወገኖቹ የእግዚአብሔር ቃል እንዲህ አይነት ራይት ነው የሚሰጠን፣ እንዲህ አይነት መብት ነው የሚሰጠን። እግዚአብሔር የተመሰገነ ይሁን። ደስ ይላችኋል? ሮሜ ምዕራፍ 8 ቁጥር 14 ላይ ስትመለከቱ ጳውሎስ ለገላትያ ክርስቲያኖችና ለሮሜ ክርስቲያኖች ያለው ቃል አንድ ነገር ነው። አንድ እንዲገነዘቡ የፈለገው ነገር አለ። ሮሜ ምዕራፍ 8 ቁጥር 14 እና 15 ላይ ስትመለከቱ በትንሹ ጠቅሰዋለሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ። አባት ሆይ ብለን ወደ እርሱ የምንጮህበትን የልጅነት መንፈስ ምን አደረጋችሁ? ተቀበላችሁ። ስለዚህ በእያንዳንዳችን ውስጥ ያለው የክርስቶስ የጌታ መንፈስ ወደ እግዚአብሔር ወደ አባታችን አባት ብለን ወደ እርሱ እንድንጮህ የሚያደርግን የልጅነት መንፈስ ገላትያ ምዕራፍ 4 ቁጥር 6 ላይ ተመልከቱ። ልጆቹ ስለሆናችሁ ይላል። ገላትያ ምዕራፍ 4 ቁጥር 6 ላይ ልጆቹ ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁ መንፈስ በልባችሁ ውስጥ ላከ ብሎ ነው የምናገር። እዚህ ላይ ሁለት አይነት ተቀራረብ ነው ያለው። የመጀመሪያው ምንድን ነው? አባት ብለን የምንጮህበትን የልጅነት መንፈስ በውስጣችን ባለው በመንፈስ ቅዱስ አማካይነት እኛ ወደ እግዚአብሔር አባት ብለን እንጮሃለን። እዚህኛው ላይ ደግሞ ለገላትያ ክርስቲያኖች ደግሞ ምንድን ነው? ልጆች ስለሆናችሁ ላይ እግዚአብሔር አባት ብሎ የሚጮህ የልጁ መንፈስ በልባችሁ ውስጥ ላከ። እግዚአብሔር ይመስገን። ለዚህ እኮ ነው እግዚአብሔር አባት ነው የምንለው። አለበለዚያማ ምን መብት አለ? እግዚአብሔር አባት ማለት ምንም መብት የልጁ መንፈስ በውስጥ ሆኖ ካልቃተተ በስተቀር ስጋ ኃጢአተኛ ከእግዚአብሔር ጋር ህብረት የሌለው አባት ወይ ማለት አይችልም። ፕሮሰሱ ይሄ ነው። የእግዚአብሔር ቃል እንዲያርጉን ያስቀምጥ። ዝም ብሎ የሚሆን ነገር የለም። ቴሌፎን አንስታችሁ የቴሌፎኑ ገመድ ሳይኖር እንዲሁ እጀታውን ብቻ አንስታችሁ ሀሎ ብትሉ ማን ነው የምሰማችሁ? የምሰማ ሰው አትሰማኝም ወይ? ሀሎ አንዱ ከኢትዮጵያ ሆኖ ወደ ካናዳ ደወለ እና ስደውል አንሰሪንግ ማሽን አነሳ። የምሰማው የወንድሙን ድምፅ ነው። አላወቀም ነበር። አንተን እኮ ነው መልስልኝ፣ አትሰማኝም ወይ? ያኛው ዋናው ሳርቦ ጨርሶታል እና ዘጋብኝ ብሎ ተናገረ። ግንኙነት ሲጠፋ ኮሚኒኬሽን ሲጠፋ ነው። አንስታችሁ ሀሎ ብትሉ የሚሰማችሁ ሰው የለም። ሀሎ ብቻ ነው የምትሉ እስክደግማችሁ ድረስ። ኮኔክሽኑ ካለ መስመሩ ካለ ግን በትክክል በቦታ ጃዝ ውስጥ ገብቶ ካለ ኦፍኮርስ ከከፈላችሁበት ወደ መስመሩ በነፃ የለም ትሰማላችሁ። ለዚህ ነው እያንዳንዳችሁ ቤት ውስጥ ስደውል የማገኛችሁ። ለዚህ እንዲሁ ነው እግዚአብሔር በውስጣችን አስቀምጠው ነው ያንን መንፈስ የልጁ መንፈስ በውስጣችን አስቀምጠው። ስለዚህ የእግዚአብሔር ልጅ ስለሆነ ከአባት ጋር ዕለታዊ ግንኙነት ለሚያስፈልገን ነገር ሁሉ አያችሁ። እግዚአብሔር አንድ ቤት ውስጥ ዳም አድርጎ ብቻ ሌላ ቦታ የሚሄድ አምላክ ሳይሆን ከእኛ ጋር ህብረት ይፈልጋል። ለዚህ ነው በየቀኑ የምንጸልየው። ለዚህ ነው በየቀኑ በጸጋው ዙፋኑ ፊት መቅረብ ያለብን ወገኖች። ለዚህ ህብረት ያስፈልገናል። አንዳንድ ጊዜ ለጸሎት ብቻ ነው እግዚአብሔር የሚፈልገው። እግዚአብሔር ሆይ
ስንቸገር ብዙ ጊዜ ጩኸት እናበዛለን። ልመናችን በጣም ጾሙ የሚጨመርበታል። መቃተት ይመጣል። እግዚአብሔር አንተ ብቻ አውጣኝ። ካወጣን በኋላ ግን ተመስገን ጌታ ሆይ አሁን ትንሽ ሪላክስ አድርጋለሁ፣ እናንተ እዛ ቆይ፣ እኔ ወደ ጉዳይ እሄዳለሁ። ጉዳያችን እንጨርሳለን። እንግዲህ እዛ በኋላ ሌላ ደግሞ ነገር ብለው እግዚአብሔር ሆይ እስራኤሎች በጨነቃቸው ጊዜ ወደ እግዚአብሔር ጮኹ ከሆነላቸው በኋላ ደግሞ ፊታቸውን አዞሩ ነው። እግዚአብሔር ግን እንደዚህ ብቻ ነው። ፌሎሺፕ ይፈልጋል ከኛ ጋር። አሜን። ፌሎሺፕ አንዳንድ ጊዜ ባትጸልዩ ወገኖች ጀስት ስቴይ ኢን ፕሬዘንስ ኦፍ ዘ ሎርድ በእግዚአብሔር መገኘት ፊቱ ቁሙ። አንዳንድ እንዲሁ ጌታ ብቻ አጀንዳ የሌለው ግንኙነት አለ። ኢንፎርማል የሆነ ጥሪ። አንዳንድ ሰው ቤታችሁ ሄዳችሁ ታውቃላችሁ። ሳትጠሩ እንዲሁ ቁጭ ብላችሁ ነው የምትጫወቱት። እግዚአብሔር ይፈልጋል ከልጆቹ ጋር ዕለታዊ ግንኙነት የማድረግ ራዕይ አለ። ሶስተኛ ሰዓታችን ጋር ለመሄድ ልጅ ስለሆን የወራሽነት ስልጣን አለ። አሜን። ስንቶቻችሁ የአባቶቻችሁ ነገር እንደወረሳችሁ አላውቅም። በእርግጥ ከአባታችን ከመወለዳችን የተነሳ ሰዎች ብዙ ነገር እንደወረስ ይነግሩናል። አረማመዱ እንደ አባቱ ነው፣ አነጋገሩም እንደ አባቱ ነው፣ አሳሳቁም እንደ አባቱ ነው ይላል። መልኩ እንደ አባቱ ለወንጌሉ እንደተብለ ብዙዎቻችሁ እሱ እንደምታስበው እዚህ ቆሞ እንኳን ሲያመልክ እንደዚህ ስል እኔ ነው ብዙ ነገር እኔ ማውቃለሁ። እናንተ ባትሉ ይሄ ልጅ እኔን ይመስላል፣ የኔ ነገር ወርሷል። እግዚአብሔር የኔን ነገር ይስጠው። ሃሌሉያ። በውስጥ ያስቀመጠውን መንፈስ በሱ ውስጥ እንደሚያፈሳናል። ሰዎች ወርሷል ያባቱን የሚሉት የምንወርሳቸው ነገሮች አሉ በናቹራል ዓለም ውስጥ ማለት ነው። ወደ እግዚአብሔር ደግሞ ስንመጣ በዚህ ቦታ ላይ ከእግዚአብሔር ስለተወለድ ወራሾች እንደሆነ የእግዚአብሔር ቃል ይናገራል። ምንድነው የምንወርሰው? እግዚአብሔር ያዘጋጀልን ይሄ የእግዚአብሔር ወራሾች ብሎ የምናገረው እግዚአብሔር ለእኛ አስረክቦ ይሄዳል ማለት ነው። እግዚአብሔር ለዘላለም የሚኖር ነው። ነገር ግን ከእርሱ ጋር እርሱ ለዘላለም እስከ ዘላለም ለክብሩ ባስቀመጠው ውስጥ በክብሩ ውስጥ እንሆናለን ማለት ነው። በእግዚአብሔር መንግስት ውስጥ እግዚአብሔር የተመሰገነ ይሁን። ሮሜ 8:17 ላይ ልጆች ከሆን ይላል ወራሾች ነን፣ ማለትም የእግዚአብሔር ወራሾች ነን ብሎ ነው የምናገረው። ልጆች ከሆን ቅድም ካነበብኩት ክፍል ሮሜ 8:7 ልጆች ከሆን ምንድን ነው ይላል? ወራሾች። የምንወርሰው ደግሞ የእግዚአብሔር የሆነውን እንወርሳለን። እግዚአብሔር እኔና እናንተ እንድንወርሳቸው ያስቀመጠ ምድራዊ በረከትም ነው፣ ሰማያዊ ጸጋም ነው። ከዛ ሁሉ በላይ የላቀ ግን የምንወርሰውን ዓለም አዘጋጅቶልናል። አሜን። እግዚአብሔር የተመሰገነ ይሁን። እስራኤላውያን ከግብፅ ሀገር በወጡ ጊዜ ሲገሰግሱ የነበረው ወዴት ነበር? ንገሩ። የተስፋይቱ ምድር ምን ለማድረግ? ለመውረስ። በቃ ለመውረስ ጉዞ፣ ያ ሁሉ ሩጫ፣ ያ ሁሉ ትግል፣ ያ ሁሉ ከአማሌቃውያን ጋር፣ ከሞዓባውያን ጋር፣ ከአሶራ ከማንኛውም ከመጣባቸው ሰራዊት ጋር እየተዋጉ እየተዋደቁ የሚያልፉት ለምንድን ነው? እግዚአብሔር ወደ አዘጋጀላቸው የተስፋ ምድር እየገሰገሱ። ወገኖች ሆይ እኛ ደግሞ የዘመኑ እስራኤላውያን እግዚአብሔር በልጁ በኢየሱስ ክርስቶስ አማካይነት ወደ አዘጋጀልን ሕይወት ወደ አዘጋጀልን ስፍራ የእግዚአብሔር ቃል እንደምናገረው ዓይን ያላየችው ጆሮም ያልሰማ እግዚአብሔር ለሚወዱት ላዘጋጃቸው ተብሎ ወደ ተጻፈው ወደዛ ስፍራ እየገሰገስን ነው። አሜን። ክርስቲያን በኢሉዥን ነው እንዲሁ አለ። ድብዝብዝ ባለ ተስፋ አለ ክርስቲያን ያለው ዘላለማዊ የሆነ ተስፋ አለ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 7 ላይ ተመልከቱ። ኢየሱስ ክርስቶስ ከሙታን በመነሳቱ እግዚአብሔር የተመሰገነ ይሁን። ያንን ክፍል በማነብበት ጊዜ እግዚአብሔር መንግስት ምን እንደሚመስል ይታየኛል። ወገኖች እኔ ጌታ እየጠራኝ በዚህ ምድር ላይ ብቻውን ለመስበክ አይደለም፣ ነገር ግን የእግዚአብሔር መንግስት ለመውረስ ነው። እግዚአብሔር የተመሰገነ ይሁን። ይህንን ተስፋ አለ። ኢየሱስ ክርስቶስ ከሙታን በመነሳቱ ይላል ሆሴዕ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባላል። ይህ ርስት በመጨረሻ ዘመን ይገለጽ ዘንድ ተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችሁ።
ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ለሕያው ተስፋ ለማይጠፋ እድፈቱን ለሌለበት ለማያልፈው ርስት እግዚአብሔር ዳግመኛ ወለደ። እግዚአብሔር የተመሰገነ ይሁን። ከዚህም የተነሳ ይህ ርስት በመጨረሻ ዘመን ይገለጣል። ለእግዚአብሔር ሕዝብ የተጠበቀ ርስት አለው። እስቲ ርስት አለኝ በሉ። ሃሌሉያ። ምንም ነገር ባይኖራችሁ ግድ የላችሁ፣ ርስት አላችሁ። ይህ የሚጠፋው የማይጠፋው ልለብስ፣ ይህ የሚበሰብሰው የማይበሰብሰው ልለብስ ክርስቶስ በቅጽበት ላይ የማይሞተውን አካል ለብሶ ከዘላለም እስከ ዘላለም ከአእላፋትና አእላፋት ቅዱሳን ጋር እግዚአብሔርን ለማምለክ የእግዚአብሔርን ክብር ለማየት የዛ ጥሪ ደርሶናል። ጥሪ ያልደረሳችሁ ሰዎች አላችሁ። ጥሪ ደርሷችሁ መልስ ያልሰጣችሁ ሰዎች አላችሁ። ይህን ተስፋ በእምነት ያልወረሳችሁ የእግዚአብሔር ቃል የዚህ ተስፋ ወራሾች እንደሆን የሚለው ምንድን ነው? ገና አይደለም ነው ጳውሎስ። ይህ ርስት ገና ብቻ ለምትወርሱ ሁለተኛ ቆሮንቶስ ምዕራፍ 5 አውጥታችሁ ከኔ ጋር እንድታነቡ ፈልጋለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ ነገር ግን ለዚህ የሰራን እግዚአብሔር ነው። ከመጀመሪያው ባነበው ደስ ይለኛል። ቁጥር 1 ጀምረን እናነባለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ድንኳን የሚሆነው ምድራዊ መኖሪያችን ብፈርስ ይላል፣ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን ይላል። የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ ይላል፣ በዚህ በምንኖርበት ዓለም ውስጥ፣ በዚህ በምንኖርበት ጎጆ ውስጥ በእውነት እንቃትታለን። አሁን በዚህ በለበስነው ሰውነታችን ውስጥ በእውነት እንቃትታለን። ከሰማይ የሚሆነው መኖሪያችን እንድንለብስ እንናፍቃለን። ለብሰን ራቁታችን አንገኝም። በእውነት የሚሞተው በሕይወት ይወጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን። ነገር ግን ለዚህ የሰራን እግዚአብሔር ነው። እርሱ የመንፈሱን መያዣ ሰጠን። እግዚአብሔር ይመስገን። መንፈሱን ለርስቱ መያዣ ሰጥቶናል። ኦልሬዲ ቀብድ ተቀብለናል ማለት ነው። ዳውን ፔመንት ዲፖዚት እግዚአብሔር አርጓል። እግዚአብሔር ይመስገን። ያንን ርስት ሄደን የምንወርስበት ገናው ምን ይመስላል እንኳን አዩት በምንለው ነገር ሳይሆን ኦልሬዲ ሪፍሌክሽኑን አሁን በዚህ ዓለም በምንኖርበት ጊዜ ነጸብራቁ በውስጣችን አለ። ምንድን ነው እሱ? ያ የመንፈስ ቅዱስ በውስጣችን ሆኖ የሚሰራው የሚያዘጋጀን ልመጣ ላለው ደስታ ነው። አንዳንድ ጊዜ ፍንድቅድቅ ብላችሁ ታውቃላችሁ። እኔ በመንፈስ ቅዱስ ሐሴት ያላደረጋችሁ ሰዎች ካላችሁ ወይም ደግሞ የጌታ ደስታ የሚለው ነገር ምን ይመስላል ብላችሁ የምትጨነቁ ሰዎች ካላችሁ ዛሬ አለ። እግዚአብሔር ይመስገን። ልባችሁ ክፈቱ፣ ያፈሳል በውስጥ። ከዛ በኋላ አንድ ቀን በቃ ዘላችሁ በጠኑ። ሃሌሉያ። አሁን ምን ያስጨዋታል? አሁን ምን ያዘልላታል? የሚያሰኘው ቆይ የሚያዘልላት ነገር አለ። ጌታ ይመስገን። ሃሌሉያ። አዎ ያዘልላል። እግዚአብሔር መንፈስ ያስደስታል ወገኖች። የደስታ መንፈስ ነው የጌታ መንፈስ። የጭንቀት መንፈስ አለ። የሃይማኖት መንፈስ አለ። ሃይማኖት ሰዎች ራሳቸውን ያስጨንቀው እንደው እግዚአብሔር ለማስደሰት የሚጥሩት፣ መንፈስ ቅዱስ ግን በውስጥ ሲፈስ ግን ደስታ ይሰጣል። እግዚአብሔር ይመስገን። ስለዚህ የርሱ መንፈሳ የመንፈሱን መያዣ ሰጠና ቀብድ ተቀብለናል። ጉዞ ላይ ነው ያለነው። አይወሰድብንም። በቃ እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቹ ልጆች እንደመሆናችን ወራሾች የእግዚአብሔር ነገር እንወርሳለን። ስልጣናችን እንድናውቀው ያስፈልጋል። እንደ እግዚአብሔር ልጅነታችን ስልጣናችን እንድናውቀው ስልጣናችን ብናውቅ ወገኖች ዛሬ ብዙ ነገሮችን የራሳችን ባደረግ ነበር። ግን እግዚአብሔር ወዴት እንደጠራን ለምን እንደጠራን አንዳንድ ጊዜ አንገነዘብ። የነፍስ መዳን ብቻ ይመስለናል። በእግዚአብሔር ቤት ውስጥ ነው አይደለም። ብዙ በረከቶች፣ ብዙ እግዚአብሔር በሕይወታችን ውስጥ የሚያፈሳቸው ጸጋዎች አሉ። ስለዚህ የልጅነት ስልጣን ውስጥ ያለ የመጀመሪያው በእግዚአብሔር ቤት ውስጥ ነው። በእግዚአብሔር ቤት ነው። ሁለተኛ ከአባታችን ጋር ዕለታዊ ግንኙነት አለ ልጁ ስለሆነ። ሶስተኛ የእግዚአብሔር ልጅ ስለሆነ የእግዚአብሔርን ነገር እግዚአብሔር ያዘጋጀልን የመውረስ
ስልጣን አለ። ጌታ የተመሰገነ። ሁላችን ተነስተን አንድ መዝሙር አብረን እንዘምር እፈልጋለሁ። ለሕያው ተስፋና ለማይጠፋው ርስት የምለው መዝሙር እንደ ምሕረቱ ብዛት ዳግመኛ የዘላለም አምላክ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ለሕያው ተስፋና ለማይጠፋው ለማያልፈው እንደ ምሕረቱ ብዛት ዳግመኛ የዘላለም አምላክ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። የተባረከ ተስፋ ተሰጥቶናል፣ ለማያልፈው ርስት ተመርጠናል። ማኅተሙ አለና በላያችን የእግዚአብሔር መንግሥት ወራሾች ነን፣ የእግዚአብሔር መንግሥት ወራሾች ነን። ሕያው ተስፋና ለማይጠፋው ለማያልፈው ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የዘላለም አምላክ እግዚአብሔር ይባረክ። ሃሌሉያ አሜን። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ለሕያው ተስፋና ለማይጠፋው ለማያልፈው ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ተስፋችን በጌታ ነው በምጽአቱ፣ በመላእክት ታጅቦ በመምጣቱ። ኃይላችን ይሆነናል አይተናል፣ ታላቅ ተስፋ ስላለን ደስ ይለናል፣ ታላቅ ተስፋ ስላለን ደስ ይለናል። ሕያው ተስፋና ለማይጠፋው ለማያልፈው እንደ ምሕረቱ ብዛት ዳግመኛ የወለደን ዘላለም አምላክ ሃሌሉያ ይባረክ እግዚአብሔር። አሜን። እግዚአብሔር ይባረክ። መጻተኞች ብንሆን በዚህች ዓለም ምስኪኖች አይደለንም በዓለም ስንኖር። የማያልፍ ርስት የማይጠፋ ሀገር አለን በሰማይ ታላቅ ተስፋ፣ ሀገር አለን በሰማይ ታላቅ ተስፋ። ሕያው ተስፋና ለማይጠፋው ለማያልፈው ርስት እንደ ምሕረቱ ብዛት ዳግመኛ የወለደን ዘላለም አምላክ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። የተባረከ ተስፋ ተሰጥቶናል፣ ለማያልፈው ርስት ተመርጠናል። ማኅተሙ አለና በላያችን የእግዚአብሔር መንግሥት ወራሾች ነን፣ የእግዚአብሔር መንግሥት ወራሾች ነን። ሃሌሉያ ለማይጠፋው ለማያልፈው ርስት እንደ ምሕረቱ ብዛት ዳግመኛ የወለደን ዘላለም አምላክ እግዚአብሔር ይባረክ፣
ቃል ታውቃላችሁ። ምናልባት ጸሎት ማድረጋችኋል ከሌሎች ሰዎች ጋር። ነገር ግን እናንተ ግን ዳግመኛ አልተወለዳችሁ እግዚአብሔር መንግሥት ወራሾች ያልሆናችሁ መንፈስ ቅዱስ አያረጋግጥላችሁ። ክርስቲያኖች የሚያወሩት መንፈስ ቅዱስ የጌታ ደስታ የሚባለው ለእናንተ እንቆቅልሽ ነው አላችሁ። እንዲህ አይነት ሰዎች ካላችሁ እጃችሁን አውጡና አብረን እንጸልያለን። እጃችሁን ከፍ አድርጋችሁ አሳዩ። ከዚህ ጉባኤ ጋር እንጸልይላችኋለን። አላችሁ? ሌሎቻችሁ ደግሞ እኔ የጌታ ልጅ መሆነ ምንም ጥያቄ የለኝም፣ ነገር ግን እግዚአብሔር የሰጠኝ የልጅነትን ነገር እንዳለማመድ ብዙ ነገር በሕይወት ይመለከታለሁ። ዛሬ ግን እግዚአብሔር በመንፈስ ቅዱስ ኃይል ዳግመኛ ሕይወት በኮሚትመንት ውስጥ አስገብቼ የእግዚአብሔር ልጅነት ስልጣን ሙሉ በሙሉ በእግዚአብሔር ቤት ውስጥና በእግዚአብሔር መንግሥት ውስጥ መለማመድ እፈልጋለሁ የምትሉ አላችሁ? ካላችሁ እጃችሁን አውጡና አብረን እንጸልያለን። ጌታ ይባርክሽ፣ ጌታ ይባርካችሁ። እንጸልያለን። ሃሌሉያ። አላችሁ ሌሎቻችሁ?